መቼም ለማስደነቅ መጻፍም ላለማስደነቅ መጻፍም ሁለቱም ትክክል አይደለም። የሰው ስልጣን መንካት የራስን ስልጣን ማነቃነቅ፣ አስፍቶ ማየት ለኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው። ህይወት የራሱ ቅኝት አለው ብዬ ነው ማምነው። እኔ በገጠሙ ነገሮች ማዘንና መተከዝ ሁልጊዜ የተሰባበረ መንፈስ ይዞ መውጣትና የተሸነፈ መንፈስ ይዞ መምጣት ያስከትላል። በምንም ሁኔታ እንድታወስ ብዬ አልንቀሳቀስም። የገደሉን ጥልቀት ወይም የተራራውን መቆምና ርቀት እያሰብን ካሰብንበት መቅረት የለብንም። የሰው ልጅ ጠላት ፍርሃት ነው። የተገለጠው ስጋችን ያልተገለጠው ነፍሳችን እንደሚመራው መተማመን አለብን። በምናየው ነገር ውስጥ ከመውደቅ ይልቅ በምናስበው ነገር ውስጥ መዝለቅ። በአንድ ቃል ለኔ ኢትዮጵያ ወይም ኢትዮጵያዊነት ማለት እኔ በመጽፍ ጊዜ መቼም ለማስደነቅ መጻፍም ላለማስደነቅ መጻፍም ሁለቱም ትክክል አይደለም። ሰው የሚሰማውን በሚጽፍ ጊዜ የሚፈልገውን በሚያወጣ ጊዜ ሰዎች የሚያስፈልጋቸውን ነገር ያገኛሉ። ለምሳሌ ጴጥሮስ በውሃ ላይ እየሄደ ያለ በውሃ ላይ መሄዱን እነ ማቴዎስ እያዩት እንደሆነ ከዞረም ይሰምጣል። በውሃ ላይ በመሄዱም ሲደነቅ ይሰምጣል። ዝም ብሎ መሄድ ነው ያለበት። ወደሚፈልገውና ወዳመነበት ነገር መሄድ አለበት አንድ ሰው። እኔ በመጽፍ ጊዜ ስሜቴ የወደደውና ሐሳቤ ያፈለቀውን ነገር በመከተል ውስጥ ነው። በዚህ ጊዜ የሰዎች አስተሳሰብ ደግሞ እንደ ማየት አቅም ከማየት አቅም ጋር የሚገናኝ የእይታ አይነት አለ። አንዳንድ ሰው ደግሞ ማየት የሚፈልገውን ነገር ብቻ ማየት የሚፈልግ ሰው አለ። ማየት የማይፈልገውና ማየት ከማይፈልገው ነገር በላይ የላቀው ደግሞ ማየት የሚፈልገው ነገር ከሆነ ያን አብልጦ ማየት፣ ይሄ ለየሰው ሁሉ የተሰጠ ስልጣን ነው። የሰው ስልጣን መንካት የራስን ስልጣን ማነቃነቅ። የባልቻ አባቱ ነፍሶ እንዳልሆኑ ምናልባት እኔ ነፍሶ የሚባል ስም አልሰማሁም እስካሁን። ሊኖርም ይችላል፣ ካለም ችግር የለብኝም። ነገር ግን ባልቻ አባቱ ሳፎ እንደሆነና ባልቻ አባ ነፍሶ፣ አባ ነጋ፣ አባ ታጠቅ እየተባለ የሚወጡ ስሞች የፈረስ ስሞች ነበሩ በብዛት። ይህንን ለማወቅ አሁን እስከ 36 ወይም 35 ዓመት ድረስ መስለቅ ላይ ያስፈልግ ይችላል። እንደ ሁኔታው ሰው እንደማወቅ እድሉ እንደማወቅ አጋጣሚው ሊያውቀው የሚችል ነው። የአንድ አራተኛ ክፍል ተማሪም አባቱ ባልቻ ነፍሶ እንዳልሆነ ሊመልስ ይችላል። እኔም ይሄን በመጽፍ ጊዜ ለቋንቋ ውበት የተጠቀምኩት ነው። ለምሳሌ ባልቻ አባቱ ነፍሶ እንዳልሆነ ሁሉ ቴዲም አፍሮ አይደለም አባቱ። ለቋንቋ ውበት፣ ለአጠቃቀም ምጥንነት ከዚህ ቀደምም የሄድኳቸው ብዙ አጠቃቀሞች አሉ። ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል። ዋገን የሚባል መኪና የለም ለብቻው። ወይም ፊት ሀብቴ ዲነግዴ ሲል ፊት አውራሪ ዲነግዴ ወይም ፊት አውራሪ ሀብተ ጊዮርጊስ ነው። እንደውም በትክክለኛ በሙሉ ስም ፊት አውራሪ ሀብተ ጊዮርጊስ ነው እንጂ ፊት አውራሪ ዲነግዴ አይባልም። ፊት አውራሪ ሀብተ ጊዮርጊስ ትክክለኛ ስማቸው ሀብቴ ዲነግዴ ቢሆንም ምናልባት ወረቀት ላይ ስንጽፈው አቶን እንደምናደርገው ወይም ኃይለ ምናምን ስንል ሀ ብለን እንደምበዝባር አድርገን እንደምንጽፈው ፊት የሚለውን ለብቻ አድርጌ ዲነግዴ ሳደርገው ለቋንቋ ውበትና ለፊደል አጨዋወት የተጠቀምኩበት ነገር ነው። ስለዚህ ፊት አውራሪ ማለት ባልቻ አባ ነፍሶ አባታቸው ነፍሶ እንዳልሆነ የታወቀ ነገር ነው። በእንደዚህ አይነት ነጥቦች ላይ ተነስቶ መወያየት ለመፍጠርም የዚህ አይነት ዘፈኖች መኖራቸው ጥሩ ነገር ነው። እንደኔ ግን ቴዎድሮስ ይሄን ሙዚቃ ሲጽፍ ምንድነው ያሰበው ብሎ አብሮ ማሰብ ደግሞ የማይነቃነቅ ትክክለኛ እውነት ነው። በደንብ ፊት ለፊት ማየት ያለብን እውነት ስለ አጼ ምኒልክ ስለ ኢትዮጵያ ያን የአድዋ ላይ ያሳዩትን ጀግንነት ለመግለጽ በአድዋ ላይ ከተለያየ ብሔረሰብ ተዋቅረው የጠላትን ኃይል አሸንፈው ለመምጣት ያሳዩትን ትልቅነት ኢትዮጵያውያን
ስለማንነታቸው ያላቸውን ጽናት ለተናናሾቻችን ለትንሾች ልጆች ለማስተማር በኔ እድሜም ሆነ ከኔ እድሜ በላይ ላሉትም ደግሞ ይሄን ነገር አስታውሰን ልናከብረው የሚገባ መሆኑን ለመዘከር የተደረገውን ጥረት በጉልህ ማየት ከአንድ ዜጋ የሚጠበቅ ተግባር ነው ለኔ። ከዛ ባለፈ መተቸት ያለበት ነገር ካለም በቅጡ ለመተቸት ስንነሳ በቅጡ የተነሳንበት ነጥብ ለመነሳት ይመቻል አይመችም ብሎ ማየት እንደየ መነሳት አቅማችን የሚታይ ነገር ነው። መወያየቱ መልካም ነው። ነገር ግን አንዳንዴ እንደዚህ ቀላል የሆኑ ነገሮችን ራሳችን መልሰን ልናቆማቸው ስንችል ልጆች እንዳይማሩ የምንከላከለው ነገር አስደሳች አይደለም። አስደሳች ነገሮች ብቻ የሞሉበት ዓለም ደግሞ አይደለም። አስደሳች ያለው ነገሮችን ቢኖሩ እንዲህ የተጫወትን ማለፉ መልካም ነው። ትልቁ ነጥብ አባቶቻችን እንዲታወሱ ቴዎድሮስ ያስበው ነገር ምንድነው? ያለመው ነገር ምንድነው? የደከመው መጠን ምንድነው? የታገለው መጠን ምንድነው? ምን ያህል ጊዜ ፈጅቶበታል? ምን ያህል ጊዜ ደክሟል? ምንድነው ያሰበው? ዓላማው ምንድነው? ለልጆች ለማስተማር የሞከረውስ ነገር ምንድነው የሚለውን ነገር አብሮ የማየት ነገር ስናደርግ ነው እኛ ኢትዮጵያውያን በወንድማማችና በእህትማማች መንፈስ ሆነን የዚችን ሀገር የወደፊት ዕጣ መወሰን የምንችለው። ለምሳሌ ገበየው በጣም ትልቅ ጀብድ የፈጸመ እንደውም ኢጣሊያን በጊዜው ትልቅ ተራራማ ቦታዎችን ይዘው ለጦርነት የሚመች ስትራቴጂ ቦታ ላይ በመቀመጣቸው ምክንያት ኢትዮጵያኖች ለመጠቃት የተመቸ አሰላለፍ ስላላቸው ያንን ሰልፍ ሰብሮ ለመግባት ትልቁን ጀብድ የመጀመሪያውንም ጀብድ የፈጸሙት ታማኙ የሚኒሊክ አሽከር እኔ ገበየው ይሄን ጀብድ ፈጽሜያለሁ ብሎ ተናዘው ያን ጦርነት ያስጀመሩት ገበየው ናቸው። ገበየው በዚህ ታሪክ ውስጥ ተጠቅሰው ቢያልፉ እሰየው ነው። ገበየው ቢሞት ተተካ ባልቻ እንደተባለ ሁሉ ባልቻም ሲጠቀስ ዲነግዴም ሲጠቀስ ገበየው ተጠቅሷል፣ ራስ መኮንን ተጠቅሷል። ወይም ያልጠቅሱ ብዙ ጀግኖች አሉ እዚህ ውስጥ ከፊት ለምሳሌ ባልቻ ይደጋገማሉ። እንደ ባልቻ ያሉ ጀግኖች እንደውም ባልቻ ተለይተው ለብቻቸው እስከ ማይጨው ጦርነት ድረስ የዘለቀ በእድሜ ቸርነትም ደርሰው ብዙ ኩዮቻቸው በህይወት ባልነበሩበት ጊዜ ማይጨው ላይ ተርፈው ደርሰው እንዴት እንደውም ንጉሱ ንቀውኝ ነው ወይኔ ለጦርነት ያልጠሩኝ ብለው ትልቅ ጀግነት ያሳዩ ከአድዋ እስከ ማይጨው የዘለቁ ጀግና በመሆናቸው ደጋግመው ቢጠቀሱ ደስ ይላል። ሁለተኛ በተወላጅነትና በተለያየ ብዙ ማዕረግና ጀግነት ለማግኘት ያለው ሁኔታን ደግሞ ያለፉ ካስተዳደጋቸውም ከተወላጅነት በነፃ በጥረታቸው ትልቅ የሆኑ ሰዎች እንደ ባልቻ እንደ ዲነግዴ ያሉ ሰዎች ደግሞ ገነውበት መታየቱ ለኔ ያስደስተኛል በራሱ። ገበየው ቢሞት ተተካ ባልቻ እንደተባለው ገበየው ቢጠቀስ መልካም፣ ባይጠቀስ ባልቻ ተክቶ ሲገን ለኔ ገበየውም ገነዋል። እስከ ማይጨው የዘለቁ ጀግኖችም ከዛ በኋላ ያሉትን ሌሎችም የኢትዮጵያ አርበኞች ከዛም በፊት የነበሩትን አፄ ቴዎድሮስን ሁሉ የጠቀሰ ነው ለኔ። እንደዚህ አስፍቶ ማየት ለቴዲ ዘፈን ብቻ ሳይሆን አስፍቶ ማየት ለኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው እና ይሄንን በዚህ ነው ማየው ነኝ። ገጣሚና ሎሬት ባለቅኔ ጸጋዬ ገብረመድህን ከልጅነቴ ጀምሮ ቤቴ አባቴ ከነበሩት መጽሐፍቶች አንዱ እሳት ወይ አበባ የሚል በጥሩ ሁኔታ የተጠረዘ የድሮ መጽሐፍ አለ። እኔ ሁለት መጽሐፎች አይለዩኝም ነበር። አንደኛው የስነ ጽሁፍ ችሎታዬንም አስተሳሰቤንም ከቀረጹት ነገሮች አንዱ ብዙዎቻችን ከመጽሐፍ ቅዱስ ጋር የተገናኘ ህይወት ይኖረናል ከቤተሰብ እንደምኖር ሰው እንደየ ሃይማኖታችን አይነት። አንደኛው እሱ ሲሆን ሁለተኛው በስነ ጽሁፍ ትልቅ ተጽዕኖ ያደረገብኝ ብዬ ማስበው ሎሬት ጸጋዬ ገብረመድህን መጽሐፍ እሳት ወይ አበባ የሚለው መጽሐፍ ነው። ልጅ ሆኜ ያንን መጽሐፍ በቅጡም ባይገባኝም እታገለው ነበር እና ከመኝታዬም ጋር አይጠፋም ብዙ ጊዜ እና ያ ነገር ከህይወቴ ጋር ተወራራሽ የሆነ የራሱ አካሄድ ሊኖረው ይችላል። ሙዚቃ ህይወቴ በሚለው ዘፈን ውስጥ ምናልባት አይተ እንደሆነ እሱ እንዳለው ያ ሎሬቱ ይላል። እዚህም ጋር ደግሞ መጥቶ በትክክል የሳቸውን ድምጽ ተጠቅሞ ይናገራል። ቀላል ይሆናል በሚለው ዘፈን ውስጥም አንድን ያሰብነው ቦታ ለመድረስ የሚገጥሙን ነገሮች ብዙ ቢሆኑም ከማሸነፍ መቆም የለብንም። የሚያጋጥሙን አስቸጋሪ ነገሮች ሁሉ
ጥንካሬ እየሰጡ የሚያፈናጥሩን መድረስ ወደምንፈልግበት ቦታ ነው። ስለዚህ የገደሉን ጥልቀት ወይም የተራራውን መቆምና ርቀት እያሰብን ካሰብንበት መቅረት የለብንም። የገደሉን ጥልቀት ስናየው ፍርሃት ሊሰማን ይችላል፣ ወይም የተራራውን ርቀትና ቁመት አቋቋም ስናይ ፍርሃት ሊሰማን ይችላል። ስለዚህ ፈራን እያለ ወደ ፍቅር ለመሄድ ጥልቅም ቢሆን ከፍታም ቢሆን ከፍ ካለው ሩቅ ሰማይ ዝቅ ካለው ጥልቅ ምድር እንደሚለው የሰው ልጅ ጠላት ፍርሃት ነው። ፍርሃት ሲቆጣጠረን ሁሉ ጊዜ ወደምናስበው ነገር መሄድ አንችልም። ወደምናስበው ነገር ለመሄድ እንዳንችል የሚቆጣጠረን ፍርሃት ደግሞ በመናየው ነገር ላይ ብቻ የተመረኮዘ ነው። ነገር ግን ከተገለጠው ነገር በላይ ያልተገለጠው ነገር ኃይል እንዳለው የማመን ልቦና በእኔም ሆነ በሌሎቻችንም ላይ ሊኖር ይገባል። ይህ ማለት የተገለጠው ስጋችን ነው። ነገር ግን የተገለጠው ስጋችን ያልተገለጠው ነፍሳችን እንደሚመራው መተማመን አለብን። ነፍሳችንን ማንም ሰው ወጥቶ አይቶት አያውቅም። ስጋችን ሲንቀሳቀስ እናያለን። ስጋ ግን ከነፍስ ሲለይ ሬሳ ነው የሚሆነው። ስለዚህ በምናየው ነገር ከተገደብን የተራራውን ቁመት ወይም አቋቋም ወይም የገደሉን ጥልቀት ነው የምናየው። የመንፈሳችንን አቅም ግን የምንገናኘው በምናየው ነገር ውስጥ ከመውደቅ ይልቅ በምናስበው ነገር ውስጥ መዝለቅ እንዳለብን ነው የሚያሳየውና ቀላል ይሆናል የሚለው ዘፈን ከዚህ ጋር የተቆራኘ የመንፈስ ጥንካሬን ከራሴም ጋር ያለውን ትግል ከጋራ ጉዟችንም ጋር ከሰው ልጅ ጉዞ ጋር ያለውን ነገር እያሳየ ፈራን እያለ የሚገፋ ኃይል ነው። ኃይል የፍቅር ነው እያለ በፍቅርና በቅንነት ካየነው ደግሞ ሁሉን ነገር እንዲያሸንፈን ሆኖ አልተፈጠረም። ትልቁ ነጥብ እኛ ለፍቅር መሸነፋችን ብቻ ነው። እኔ እንደሚሰማኝ እንደዛ ነው ማየው። ህይወት የራሱ ቅኝት አለው ብዬ ነው ማምነው። እኔ ህይወት የራሱ ቅኝት አለው። በህይወት ውስጥ የሚገጥሙ ማንኛውም ነገሮች ሲገጥሙ ከተነጫነጭን ቅኝቱ ይጠብቃል የበለጠ። ነገር ግን ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላልው ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ ከዚህ ቀደም አንድ ወዳጄም እንዲህ ሲያወራ አውቃለሁኝና እዛ ውስጥ እንዴት አድርጌ መኖር አለብኝ ነው ትልቁ ነጥብ። ካለው ነገር ጋር መደራደር ያስፈልጋል። እዛ በነበርኩበት ጊዜ ማንም ሰው ተገድቦ መኖር ስለማይወድ ከተገደበብህ ነገር በላይ የተለቀቀው ነፍስህ ምናልባት ውጪ ውሎ ሊገባ ይችላል፣ የትም ሄዶ ሊመጣ ይችላል። በተመስጦም የፈለክበት ሰፈር ደርሰህ መምጣት ትችላለህ። ልክ ሰው በመኝታው ጊዜ በህልሙ የትም ቦታ ሄዶ እንደሚመጣው ማለት ነው። ወይም ደግሞ በመጽሐፍት ሌላም ቦታ ሄደህ ትመጣለህ። ወይ በመጽሐፍ በዚህ አድርገህ እዛ ካሉት ሰዎች ጋር እንዴት ተስማምተህ ያን ቦታ በትክክል አስደሳች በጣም አስደሳች ባይሆን ጥሩ ሆኖ አንተንም አስተማሪ ሆኖ እንዲያልፍ እንዴት ተጠቀምበታለህ የሚለው ነጥብ ነው ትልቁ ነጥብ። በዛ መሰረት በተቻለ መጠን ራሴን በጣም ያዘነ የተከዘ ሰው እንዳይሆን፣ ምክንያቱም በገጠሙ ነገሮች ማዘንና መተከዝ ሁሉ ጊዜ የተሰባበረ መንፈስ ይዞ መውጣትና የተሸነፈ መንፈስ ይዞ መምጣት ያስከትላል። በህይወት ውስጥ እንዲህ አይነት ነገሮች ሲያልፉ ደግሞ ሁሉ ነገር ለበጎ ይሆናል ብለህ ካሰብክ ለበጎ እንዲሆን የተፈጠረና የተዘጋጀ የተፈጥሮ ስርዓት ነው። በዚህ መሰረት እንዲከፋኝ እድል አልሰጥም። ካለው ነገር ጋር በየትኛው ነው ቀጥሎ መደሰተው? ቀጥሎ መዝናናው ቤት ነው? ቀጥሎ ይሄን ጊዜ የማሳልፈው ከየትኛው ጋር ነው? እንዴት እዚህ ሁኔታ ላይ መጣው ብሎ መማረር የባሰ ነገሩን ከባድ ከማረሚያ ቤትም ከእስር ቤትም ያለፈ ከባድ ቦታ ያደርጋል። እንደዛ ያደረኩ ነው የቆየሁት። የሰዎች ስሜት ይለያያል። የኔ ስሜት ግን በምንም ሁኔታ እንድታወስ ብዬ አልንቀሳቀስም። እንደውም ህይወቴ የተሞላው በማስታወስ ውስጥ ነው የተያዘው። ስለ አድዋ ማስታወስ፣ ስለ ቀደሙ ታሪካችን በማስታወስ የተጠመደ ህይወት አለኝ። በዚህ ህይወት ለመታወስ ብዬ የጠነከርኩበትና የተጋውበት ጊዜ የለም። ስለዚህ መታወስ ካለብህም መታወስ አለበት የሚሉ ሌሎች ሰዎች ናቸው እንጂ ለመታወስ ብለህ የምታደርገው እንቅስቃሴ እውነተኛና ትክክለኛ አይደለም።
ጥቁር ሰው በልዩና በሙሉ ትዝታ የተሞላ ነው። ምክንያቱም ሙሉ ትዝታውንም ሆነ ልዩ ትዝታውን የፈጠሩት የቀደሙት የታሪኩ ባለቤቶች አባቶቻችን ናቸው። ከዛ ተነስቼ ነው ለመጻፍ የተነሳሁትም ለመጻፍ ጉልበት የሆነኝ ያ ስሜት ነው። ከልጅነቴ ጀምሮ የተማርኩበት ትምህርት ቤት ጊዮርጊስ አካባቢ ነው የሚገኘው። ለምሳሌ እና ላለፉት የትምህርት ቤት እድሜዎቼ 12 ዓመት ሙሉ ቀደም ሲል 3ኛ ፖሊስ ጣቢያ ፊት ለፊት የሚገኘው ቤተልሔም ትምህርት ቤት፣ ሜራ ትምህርት ቤት፣ ከዛ በኋላ የካቲት 12 ወይም የቀድሞ መነን ትምህርት ቤት መማር ግን ለ12 ዓመት ሆዴና ሞኝ ካልቀረው ወይ ቅዳሜና እሑድ ካልሆነ ወይም ክረምት ካልሆነ በስተቀር ለአንድም ቀን የሚኒሊክን ሐውልት ሳላልፈው አልዋልኩም፣ አላደርኩም። ያ ብቻ በቂ ምክንያት ነው ባልልም ከህይወታችን ጋር የተያያዙ እውነቶች ናቸው። እነዚህን እውነቶች ወደፊት ማስጠጋት ከታች ላለው ትውልድም ያንን እውነት ማስተላለፍ ነው። ከላይ ላለነውም ወይም ደግሞ ከዛ በላይ ደግሞ ከኛ በላይ ላሉትም ታላላቅ ወንድሞቻችንና እህቶቻችን እዛ ታሪክ ጋር የምንገናኝበት የአንድነት እና የመተባበር መንፈስ ልክ ጠላት ለማሸነፍ እንደበረታ ሁሉ የጋራ ችግሮቻችን ለማሸነፍም ጥሩ ምሳሌ ሊሆን ይችላል ብዬ ስለማስብ ትልቁ ትዝታ መተባበራቸው እና ከምንም በላይ ቅድሚያ የሰጡት የጋራ ጉዳያቸው የሆነውን ነፃነት መሆኑ ልዩ ትዝታ ምለው ይሄንን ብቻ ነው ለኔ። በአንድ ቃል ለኔ ኢትዮጵያ ወይም ኢትዮጵያዊነት ማለት ገዢ ፍቅር ማለት ነው። ኢትዮጵያዊነት ወደ ትክክለኛ አቅሙ የሚመለሰው ወደ ትክክለኛ ኃይሉ የሚገናኘው ሙሉ ፍቅር ሲሆን፣ ሙሉ ፍቅር ለመሆን ደግሞ ሙሉ ፍቅር ውሸት አይደለም። ፍቅር ላለመሆን የሚያስችሉ በቂ የሆኑ የማንደሰትባቸውና ጥሩ እንዳናስብ የሚያደርጉን በቂ ምክንያቶች በዚህ ዓለም ላይ ብዙ ናቸው። ነገር ግን እኛ ሙሉ መሆን ከፈለግን ከቀደመው ነገር ጥሩን ነገር ወስደን ጥሩ ያልሆነውን ነገር እንዳይደገም አድርገን ካሰብን የማንዋደድበት፣ የማንከባበርበት፣ የማንተባበርበት ምንም ምክንያት የለም። የዛን ጊዜ ሙሉ ኢትዮጵያ የሚለውን አቅም እናገኛለን። ያ ሙሉ ኢትዮጵያዊነት ደግሞ ገዢ ፍቅር ነው። ያ ገዢ ፍቅር ተገዢ ስላልሆነ ነበር አባቶቻችን በአድዋም በማይጨውም የተለያየ ጀብድ ፈጽመው ከተገዢነት የጠበቁት። ይሄ የመንፈስ ጉዞ ነው ለኔ እንደማስበው። ገዢ ፍቅር ነን ስንሟላ እንደዛ ነው የምንሆነው ለኔ።